በየቀኑ ለፍቅረኞቻችሁ፣ ለትዳር አጋራችሁ፣ ለጓደኞቻችሁ የምትልኳቸው በስልካችሁ ኪቦርድ ላይ የሚገኙት ኢሞጂዎች ከመናፍስት ጋር መገናኛና ምትሃት ማድረጊያ ድብቅ ምስጢሮችና ቁልፎች እንዳላቸው ስንቶቻችሁ ታውቃላችሁ? በከለር ታጅበው ሰውን ደስታ፣ ንዴትን፣ መከፋትን፣ ሐዘንን፣ መበሳጨትን አለፍ ብሎ መሳም፣ መጨበጥ፣ ማቀፍን የሚነግሩ በኢሞጂዎች እየተተኩ የሚገኙ የሰው ልጅ ስሜት በቀላሉ መግለጫ መሳሪያዎች በሰዎች የጽሑፍ መልእክቶች ውስጥ ቃላት እየቀነሱ በእነሱ እንዲተኩ እያደረጉ ባሉበት በዚህ ሰዓት ኢሞጂ የማይለወጥ የግንኙነት ስሜት መግለጫ ቁልፍ ቀላል አማራጭ ሆኗል። በተለይም እነዚህ ትናንሽ ምልክቶች አንዳንድ ጊዜ ሰዎች በቃላት ሊገልጿቸው የማይችሏቸውን ስሜቶችና ሐሳቦች በቀላሉ ማስተላለፍ በማስቻላቸው የብዙዎች ምርጫ ሆነዋል። ለመሆኑ እነዚህ የምንጠቀማቸውን ኢሞጂዎችና ስሜታቸውን ማን እንደሚቆጣጠር ያውቃሉ? ከኢሞጂዎች ውስጥ የተደበቁት የጥልቁ ዓለም ምስጢራትና እንዲሁም ደግሞ የማጂክ ወይም የአስማት ስራዎችስ በምን ያክል ሁኔታ ልብ አላችኋቸው? በእነዚህ ኢሞጂዎች አማካኝነት የሚደረጉ ውይይቶችና መልእክቶች በስተጀርባ ምን ሊኖር እንደሚችል ጠርጥራችኋል? በኢሞጂዎች ውስጥ የአስማትና የመናፍስት ምልክቶችና ሐሳቦች እንዳሉና እንደተደበቁ ቢሰሙስ ምን ይላሉ? የኢሞጂዎች ተወዳጅነት፣ ታዋቂነት የአዳዲስና የተለያዩ አማራጮች ፍላጎት ነበረው። ይህ ኢሞጂዎችን እንደ አዲስ ዲዛይን እያደረጉ ማጽደቅ፣ ሚስጥራቸውን እንዲጠበቅ ማድረግና እንዲሁም ደግሞ መወሰን ወደ ህዝብ መልቀቅን የሚቆጣጠር ዩኒኮድ የተሰኘ ተቋም እንዲያቋቁሙ ምክንያት ሆነ። የተለያዩ ኩባንያዎች በዩኒኮድ ውስጥ ሲሳተፉ እንደ ፌስቡክ፣ ጉግል አልፎም ተርፎም የኦማን የሃይማኖት ተቋማትን ጭምር በተቋሙ የኢሞጂ ይዘትን በመቆጣጠር ከፍተኛ ደረጃን ይይዛሉ። ግን ለምን የኦማን ሃይማኖት አካላት ለኢሞጂዎች ላይ ጥልቅ ፍላጎት አሳደሩ ያልን እንደሆን ይህንን ግንኙነት ለመረዳት የንግሥተ ሳባና የንጉሥ ሰለሞን የሆነውን ጥልቅ ምስጢሮችን የሚደብቅ ጥንታዊ የተባለው መጽሐፍ መመርመር፣ ማወቅ፣ ማገላበጥ ያስፈልጋል። እነዚህ ኢሞጂዎች የሚፈበረኩበት ዩኒኮድ የተሰኘው ተቋም አባልነት በተለያዩ ደረጃዎች የተከፋፈለ ሲሆን የኢሞጂ ይዘቱን ለመቆጣጠር ፍላጎት ያለው ከፍ ያለ ደረጃ ያለውን ጨምሮ ሌሎች 2 የተዋረድ ደረጃዎችን አካቷል። እነዚህ ኩባንያዎች የተፈበረኩትንና ሰዎች የምንጠቀማቸውን ኢሞጂዎች በመስራት ይሳተፋሉ። የትኞቹ ምልክቶች ይለቀቁና በተለያዩ የማህበራዊ መተግበሪያ ስርዓቶች ላይ መለቀቅስ አለባቸው የሚለውን ይወስናሉ። መጽሐፍ ቅዱስ እንደሚለው ንግሥተ ሳባ የንጉሥ ሰለሞንን ጥበብ ለማረጋገጥና ለመፈተሽ ልትጎበኘው ወደ ንጉሥ ሰለሞን ዘንድ አመራች። ንጉሥ ሰለሞን ጋር ከደረሰች በኋላ ንግሥተ ሳባ እጅግ አስቸጋሪ ጥያቄዎችን በመጠየቅ ንጉሡን አጣደፈችው። አይመልሳቸውም ያለቻቸውን ጥያቄዎች በሙሉ ለንጉሡ አቀረበች። ንጉሥ ሰለሞንም የጠየቀችውን ሁሉንም ጥያቄዎች በጥበብና በአስደናቂ ሁኔታ መለሰላት። ይህ የንግሥቲቱ አስደናቂ ጥያቄዎችና የንጉሥ ሰለሞን የጥበብ መልሶች በሁለቱ መሃል ከፍ ያለ መግባባትና እንዲሁም ሚስጥር ማካፈልን ፈጠረ። ሊራጂ፣ ሊራይ፣ ሊራኪያ የተሰኘው በኢሞጂዎች ውስጥ የተደበቁ አስማቶች ውስጥ የሚጠቀሰው ነው። በኃይሉ ስር 33 መናፍስት ያሉት ኃይል ሲሆን ታላቁ ማርከስ ይሰኛል። ይህ ምትሃት ወይም ማጂክ ታላቅ ትግሎችንና ጦርነቶችን ለማሸነፍ የሚረዳ ሲሆን በቀስቶች ውስጥ ያሉ ነጠብጣቦች ድል አድራጊነትን እንደሚያሳዩ ቁልጭ አድርጎ ያስቀምጣል።
የሰለሞን ዋነኛው ቁልፍ የተሰኘው ምስጢራዊ መጽሐፍ በራሱ በንጉሥ ሰለሞን የተጻፈ ጥንታዊ የእጅ ጽሑፍ ነው። እሱ ደግሞ 72 አይነት መናፍስትን ወይም አጋንንትን በመባል የመጥራትና የመቆጣጠር ዘዴዎችን በዝርዝር የያዘ በኢሞጂዎች ውስጥ የተደበቀ ምስጢር ነው። በስልኮቻችሁ ላይ ግቡና 72 ኢሞጂዎችን ተመልከቷቸው። ምንም የተለየ ነገር የለም። ነገር ግን በኢሞጂዎች ውስጥ የተደበቁትን ምስጢሮችን ፈታችሁ ካያችሁ ፍርሃት ውስጣችሁ ይገባል። እነዚህ 72 ማህተሞች አስማተኛ አጋንንትን ለማግባባትና እንዲያዙ ለማስገደድ የሚጠቅሙ መንፈሳዊ ኮዶችና ቁልፎች ናቸው። አስማተኞች እነዚህን የአምልኮ ስርዓቶችን በማከናወን መናፍስትን ወደ ራሳቸው በመጥራት ወደፊት ሊያመጣና ወደ ኃይሉ ለመድረስ ይጠቀሙበታል። ንግሥተ ሳባ ንጉሥ ሰለሞንን 666 መክሊትና ጥበብ እንዲሰጣት ጠየቀችው። በመልሱም ከፍተኛ ግምት ያለው ወርቅ ሰጠችው። በመጽሐፍ ቅዱስ ንጉሥ ሰለሞን ለንግሥተ ሳባ የምትፈልገውን ሁሉ ሰጣት ይላል። በዩኒኮድ 8 ውስጥ የተረጋገጠ የመናፍስቱ ጋር ያለው ግንኙነት ለመረዳት የ72ቱን ኢሞጂዎች አስፈላጊነትና ምንነት መመርመር ግድ ይላል። በይፋ በየስልኮቻችን ላይ የተሰሩት ኢሞጂዎች ካርቶናጅ ተደርገው የተሰሩ ናቸው። ትክክለኛው ቁልፍ ግን በውስጣቸው በጥቁር ቀለም በግልጽ እንዳይታይ ተደርገው በሚስጥር ተጽፈዋል። የእነዚህ ኢሞጂዎች ቅርጽና ሁኔታ በኦማን የሃይማኖት ተቋማት ፈቃድና ትዕዛዝ የሚሰሩና የሚወሰኑ ሲሆኑ ሚስጥራዊ የመናፍስት ኮዶች እንዳይታወቅ ያደርጋሉ። ዩኒኮድ 8 የአስማት ድርጊቶች ግንኙነት በ72 ኢሞጂዎች ቅደም ተከተል ተለይቶ ተቀምጧል። የአስማታዊ ኮዱ ቅደም ተከተል በሚስጥርም ተቀምጧል። ይህ ቅደም ተከተል 3 ሲምቦሎችን ይዟል። 2 የሞት ሲምቦሎች፣ 2 የማግለል ምልክቶችና 1 ነፍስ አልባ የሆነ ምልክትን አካተዋል። ከዚህ ቅደም ተከተል በስተጀርባ ያለው ምሳሌያዊነት መንፈሳዊ መወጣትና የአስማት ግንኙነት ማቋረጥንም ያሳያል። የመንፈስን መነሻ፣ የመውደቅ፣ የመርከብ ምልክት፣ የማዕረግ ምልክት፣ አስክሬን፣ መንፈሳዊ ይዘትን የያዙ ምስጢሮች በዚህ ላይ ቁልጭ ተደርገው ተሰርተዋል። የኦማን የሃይማኖት ሊቃውንት የመነሳት መጫወቻ በዩኒኮድ ውስጥ ያሉ አስማተኞች ግንኙነቶች በዕለት ተዕለት ህይወታችን ላይ ስለ ኢሞጂዎች ኃይልና ተጽዕኖ ውስጥ እንዲያደርጉ በሚስጥር በኢሞጂዎቹ ስር ይሰሯቸዋል። ይህ የንጉሥ ሰለሞን ሚስጥር የያዘው መጽሐፍ ሌሜክቶን ክላኪቭላ ሰለሞኒስ ወይም ዘ ሊትል ኪ ኦፍ ሰለሞን ይሰኛል። በላቲን ጎቲያ የሚል መጠሪያ ሲኖረው ጥልቅ ወይም የመንፈስ ህይወት የሚል ትርጉም አለው። የ72 ኢሞጂዎች ትርጉምም ከዚህ ጎቲያ ከተሰኘው የተውጣጡ ሲሆን እንደየቦታው የቃላት አጠቃቀማቸውና ትርጉማቸው ይለያያል። ባሳጎ፣ ሲሪ፣ ዳንቲሊዮ፣ አንድሮላሊዮስ የመሳሰሉ ስያሜዎች ይኖሩታል። እነዚህ 72 ኢሞጂዎች የሚስጥራት ስሞች ኪንግ ባኤል፣ ዲካያጋሬስ፣ ፕሪስ ቫጋዞስ፣ ማርኪስ፣ ሰምጊና፣ ፕሬዚዳንት ማርባስ፣ ጂኬ ሊፎር እያለ እስከ 72ኛው አድሮማሊያስ ድረስ የየራሱ ሚስጥራዊ ስሞች ተሰጥተውታል። እነዚህ ሁሉ ሚስጥር ኃይል ያላቸው ስሞች ከተለያዩ አስማትን ማድረጊያ ነገሮች ጋር የሚገናኙ ናቸው። ይህንን በጥልቅ ማየት፣ ይህንን በጥልቅ መመርመር በራሱ እጅግ ፍርሃት ውስጥ ይከታል። እስቲ መርምሯቸው።